ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በሰበር መረጃዎች መተናል። ሁላችሁም ቪዲዮ ላይክ በማድረግ እንዲጀምሩ በአክብሮት እንጠይቃለን። ከደቂቃዎች በፊት በተሰማ ሰበር መረጃ ታዋቂውን አርቲስት አንጋፋውን አርቲስት ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማል፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ እንዲሁም ሌሎች አርቲስቶችና መሰል በፊንቴክ ኢንቨስትመንት ግሩፕ በተሰኘው የመኪና አስመጪ ጉዳይ ጋር በተያያዘ በቁጥጥር ስር መዋላቸው ታውቋል። ዝርዝር መረጃውን የምናስደምጣችሁ ይሆናል። ይህም በተመለከተ ያለ ሀሳብ አስተያየቶቻችሁን በኮሜንት መስጫ ቦታ ላይ እንድታስቀምጡልን በአክብሮት እንጠይቃለን። ከዚህ ባለፈም የኢትዮጵያና የኤርትራን ጉዳይ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። በተለይም የኤርትራና የህወሓት ዝምድና የተሰኘው ጥምረት ገፍቶ እየመጣ ይመስላል። ሀገራችን ኢትዮጵያ ከኤርትራ ጋር በከባድ ውጥረት ላይ እንደምትገኝ የሚታወቅ ነው። ይህን በተመለከተ የደረሰንን መረጃም በዝርዝር እናስደምጣቸዋለን። በቀጥታ በቅድሚያ በቁጥጥር ስር ስለዋሉት አንጋፋው የማስታወቂያ እንዲሁም የጥበብ ባለሙያ ሰራዊት ፍቅሬ እንዲሁም የኢቢኤስ ጋዜጠኞችና ቲክቶከሩ መንሱር ጀማልን በተመለከተ በቁጥጥር ስር የዋሉበትን ምክንያትና ዝርዝር መረጃ እንደሚከተለው አድምጠን ወደ ተቀጣዩ መረጃችን እናልፋለን። ሰበር ዜና። ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። እጅጉን የምናከብራችሁ አድማጮቻችን በዚህ የመረጃ ጊዜ ይዘንላችሁ ከመጣናቸው መረጃዎች ወደ ቀጣዩ የምናልፍ ይሆናል። የአርቲስቶቹን እንዲሁም የቲክቶከሮቹን በቁጥጥር ስር መዋላቸውን በተመለከተ ያላችሁን ሀሳብ አስተያየት በኮሜንት መስጫ ቦታ ላይ ያስቀምጡልን። በቀጥታ የምናልፈው ሀገራችን ኢትዮጵያና የኤርትራን ጉዳይ በተመለከተ እየወጡ የሚገኙ ጥብቅ መረጃዎችን ነው። የኤርትራና ህወሓት ዝምድና የተሰኘው ጥምረት ገፍቶ እየመጣ ይመስላል። የኤርትራና የህወሓት ጀነራሎች በመቀለ ሚስጥራዊ ስብሰባ ማካሄዳቸውን አፍሪካ ኢንተለጀንስ ከዘገበው ቀደም ብሎ የሚታየው አስተላለፍና የጋራ እንቅስቃሴም ሽልም ከሆነ ይገፋል፣ ቦርጭም ከሆነ እንዲሉት ግንኙነቱ ይፋ ስላልነበረም በርካቶችን ሲያወዛግብ ቆይቷል። ከመቀሌው ስብሰባ ቀደም ብሎ በአስመራ የመጀመሪያው ሚስጥራዊ ስብሰባ ቢካሄድም ስብሰባው በዓለም አቀፍ መገናኛ ብዙሃን ስላልተዘገበ ይህን ያክል አነጋጋሪ አልነበረም። ግንኙነቱ ሊጀመር ሲልም እንዲሁ ከተጀመረ በኋላም ሊጀመር ወይ አይጀመርም የሚሉ ጥርጣሬዎችም ነበሩ። አሁን ግን ሁሉም ነገር እየጠራ መጥቷል። አስተላለፉም እየለየለት ይመስላል። የኤርትራና የህወሓት ወታደራዊ ጀነራሎች በመቀሌ ተገናኝተው ሚስጥራዊ ስብሰባ ማካሄዳቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። መረጃው በወጣበት ወቅት በዚያው በትግራይ ውስጥ የሚገኙ ተቃውሞ ሰልፍም በከፍተኛ ሁኔታ ተካሂዶ ነበረ። ሰልፉ ሌላኛው ውጥረት ማሳያ እንደሆነም ተጠቅሷል። መረጃዎች እንደሚያሳዩት በአሁኑ ሰዓት የኢትዮጵያ መንግስት በብዙ አቅጣጫ ውጥረት ገጥሞታል። በትግራይ፣ በኤርትራ፣ በሱዳን አቅጣጫ እየታዩ ያሉ ውጥረቶችም የኃይል አስተላለፍ ውጤቶች ሳይሆን አይቀሩምም ተብሏል። ጉዳዩን በስፋት እንመለከተዋለን። እጅጉን የምናከብራችሁ አድማጮቻችን ስለ ህወሓት፣ ስለ ኤርትራ እንዲሁም መሰል የኢትዮጵያ አሁን በስፋት ከፊቷ የተጋረጡባቸው ኃይሎች ጋር በተያያዘ የሚያስረዱት በአንድ በኩል ሊጠፋፋ የሚፈልጉ መሆናቸውን ነው። በተለይም ደግሞ ህወሓትና ኤርትራ። ታዲያ በሌላ በኩል ሁለቱም ከኢትዮጵያ መንግስት ጋር በተጋጩ ቁጥር የሚደጋገፉ መሆናቸውን ልብ ይለዋል። ለዚህም ደርግን ሁለቱም በተፋለሙበት ጊዜ ተጋፍተው አንድ ላይ ሆነው እንደነበረም ታሪክ ያስረዳል። አሁን ግን ራሱን እየደገመ ይመስላል ታሪክ። ሰዎቹም ተመልሰው እየመጡ ይገኛሉ። አንጋፋዎቹ የኤርትራና የህወሓት አመራሮች ከኢትዮጵያ ፌደራል መንግስት ጋር ያላቸው ግንኙነት አክሮ ወደ ግጭት ያመራል የሚል ስጋትም በስፋት እየተሰራጨ ይገኛል። የህወሓት ጀነራሎች ሚስጥራዊ ስብሰባም አሁን እንዳደረጉ ከዚህ ቀደም በነበረው የመረጃ ጊዜያችን መረጃዎችን በዝርዝር አድርሰናችሁ ነበረ። ሚስጥራዊ ስብሰባው የተደረገው በትግራይ ክልል ርዕሰ መዲና መቀሌ መሆኑንም ጭምር የሚታወስ ነው።
በጀነራል ኢዮብ ካሳ የተመራውና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተው የኤርትራ ልዑክ በመቀለ ከተማ ከህወሓት ወታደራዊ አዛዦች ጋር ሚስጥራዊ ስብሰባ ማካሄዳቸው የዘገበው አፍሪካ ኢንተለጀንስ ነው። ድንገተኛው ስብሰባ የተካሄደው የኤርትራና የኢትዮጵያ ውጥረትን ተከትሎ ነው። የኤርትራ ጀነራሎችና የህወሓት ወታደራዊ አመራሮች ሚስጥራዊ ስብሰባ ያካሄዱት በወርሃ የካቲት መሆኑን ዘገባው አመልክቷል። የትግራይ የሰላምና የጸጥታ ቢሮ ኃላፊ ጀነራል ፋሲካ ማሞ የኤርትራ ጀነራሎችን አወያይተዋል። በዚሁ ስብሰባ በፊት የኤርትራና የህወሓት ጀነራሎች ሚስጥራዊ ስብሰባዎችን ሲያካሂዱ መቆየታቸውን የሚያመላክቱ መረጃዎችም ሲወጡ ቆይተዋል። በአክቲቪስቶች ደረጃ ጀምሮ ወደ ፖለቲካ አመራሮችና ወታደራዊ ክፍሎች ከፍ ያለ የመጣው የኤርትራና የህወሓት ግንኙነት በአሁኑ ሰዓት ያስተላለፍ ውጤትም አሳይቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጭምር በአንድ ወቅት ወደ አስመራ ሚስጥራዊ ጉዞ በማድረግ ከኤርትራ ባለስልጣናት ጋር መክረው ተመልሰው እንደነበረ ሲዘገብ ቆይቷል። ከዚህ የቀጠለው ሌላኛው ሚስጥራዊ ስብሰባ በመቀለ ወታደራዊ አመራሮች በኩል የተካሄደው ሲሆን ይህም የጦርነት ስጋቱን ከፍ አድርጎታል። ሰዎቹ እንዲህ የሚተባበሩት በኢትዮጵያ መንግስት ላይ የጋራ ስጋት ቢኖራቸው ነው ተብሏል። ከሁኔታዎች መረዳት እንደሚቻለው የኤርትራ መንግስት ከባህር በር ጋር በተያያዘ የኢትዮጵያ መንግስትን በስጋት እየተመለከተው ይገኛል። ህወሓት ደግሞ ከፕሪቶሪያ ስምምነት ጋር በተያያዘ ከፌዴራል መንግስት ጋር ልዩነቱን መክሮበታል። ህወሓት ደጋግሞ ባወጣው መግለጫም የፌዴራል መንግስትን ከሷል። አሁን ደጋግሞ እየከሰሰ ይገኛል፣ ቀጥሎበታል። ከሰልፉ ጀርባም የህወሓት ክስ እንዳለ ይነገራል። በትግራይ ክልል በከፍተኛ ሁኔታ ደሞዝ ይለቀቅ፣ በጀት ይለቀቅ፣ ይከፈለን በሚል ሰላማዊ ሰልፉ አሁንም ቀጥሏል። የፖለቲካ ውጤት ጋር ተያይዞ እንደሆነም ጭምር የሰልፍ ይነገራል። ከፌዴራል መንግስት በጀት መቋረጥ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ መካሄዱን የሚያመለክቱ መረጃዎች እየወጡ ይገኛሉ። የበጀት ጥያቄውም ሆነ አጠቃላይ የትግራይ ጥያቄ መልስ በሚችለው መልኩ የፌዴራል መንግስትና በህወሓት መካከል ያለው ልዩነት ጠቦ መፍትሄ ሲመጣ ብቻ ነው መልስ ሊያገኝ የሚችለው። ይህ ባለበት ሁኔታ ግን የሚቀርቡ አቤቱታዎች ሁሉ ትርጉም ያጣሉ። ህወሓት ከኤርትራ ጋር ያለውን ግንኙነት ያጠናከረ ከፌዴራል መንግስት ጋር ያለውን ግንኙነት እያሻከረ መምጣቱም ራሱ መጨረሻውን ጦርነት ሊሆን እንደሚችልም ምልክቶችም በከፍተኛ ሁኔታ ያሳያሉ። ውድ አድማጮቻችን በዚህ የመረጃ ጊዜ ይዘልናቸው የመጣናቸው ዜናዎች እነዚህ ይመስላሉ። በቀጣይ በአዳዲስ ትኩስ እንዲሁም መደመጥ ባለባቸው ዜናዎች እስክንመለስ ድረስ በቸር ቆዩን።